ራስን በራስ ማርካት መፍትሄ ነው ብለው የሚናገሩ ህሊናቸው ያውቃል መፍትሄ እንዳልሆነ። አጨብጭበን ለክርስትና እንመጣለን ገና ብለን እየዘፈንን መዳርና እግዚአብሔር ይመስገን ብሎ መዳር ይለያያል። ጌጣችን እግዚአብሔር ሆኖ የተዳርንበትና ጌጣችን ሜካፓችን ሆኖ የተዳርንበት ይለያያል። ስለዚህ መንፈሳዊ ጋብቻ ክብራቸው ክርስቶስ ነው፣ ጌጣቸው ቤተክርስቲያን ነች። በልጅነቴ ቃቃ ስጫወት ከቃቃ ባሌ ጋር ተኝተናል። ስለዚህ ቀድመን በቁርባን ያገባን እኮ ቀደምናቸው ማለት አይደለም፣ ይቀድሟቸዋል ነው ያለው ወንጌል። ስለዚህ እኛ የቀደምን እነሱ ወደ ኋላ ይቀሩ አድርገው አያስቡት። እኛ ፍጹም ይሆንን እነሱ በደለኛ ይሆኑ አድርገው አያስቡት። እኔ ከባሌ ጋር ሩካቤ ከማደርገው በላይ ራሴን በራሴ ሳረካ እደሰታለሁ። ከዚህ ተግባር እንዴት መውጣት እችላለሁ ይላል። ይሄ እንግዲህ በረከት ያሳጣል፣ መርገም ያመጣል፣ ያመክናል፣ ፍሬ ይነሳል። መንፈሳዊ ጸሎታችን አገልግሎታችን አያርግም። ቃል ባያይ ሰው ባያይ እግዚአብሔር ያያል። ዘፍጥረት 39 ላይ እግዚአብሔር ያያል። መኝታ ቤትም ያደርጉት መታጠቢያ ቤትም ያደርጉት ጫካ ውስጥም ያደርጉት እግዚአብሔር ያያል። አንዲት እህት ወይንም አንድ ወንድም ጾታውን አላወቅንም ሴት ነች፣ እርግጠኛ ነኝ ሴት ነች ከባሌ ጋር ስለሚል ሴት ነች። ከባሌ ጋር የተጋባ ነው ባለማወቅ በሽምግልና በባህላዊ ነው፣ ግን በመንፈሳዊ ስላልሆነ በጣም ይቆጨኛል። አሁን ጋብቻችንን በመንፈሳዊ ማጽናት እንችላለን ወይ ይላል። በጣም ጥሩ ጥያቄ። ከምን በላይ የተከታተሉ መጠየቃቸውን ግን እናደንቃለን። ለጥያቄያችን እግዚአብሔር ይባርካት። ሌሎች ተመልካቾችም እንዲህ ያሉ ውስጣቸው ያለውን ነገር እያወጡ ቢጠይቁ መልካም። ለኛ ብቻ አይደለም፣ ቅድም እንዳልኩት እኛ ጠቋሚ ነን። የተሻለ ገለጻ የሚያደርጉ በአቅራቢያቸው ያሉ ካህናት አሉ፣ ሊቃውንት አሉና እንዲህ ያለ ነገር በጣም ጥሩ ይበረታታል። ጌታችንም ሐዋርያት ሲጠይቁ እኮ ለእናንተ የመንግስተ ሰማያትን ምስጢር የማወቅ ስልጣን ተሰጥቷል። በመጠየቃቸው እኮ አድንቋቸዋል። የእግዚአብሔር መንግስት እንደወርስ ምን ላድርግ ያለው ያ ጎበዙ ተባለ እኮ አይደል? በመጠየቁ ተደነቀ፣ ባይፈጽመውም። ስለዚህ መጠየቅ ያደርጋል፣ ሊቅ ነው፣ መልካም ነው። እንግዲህ የጋብቻ አይነቶች በሀገራችን ባህል በሶስት መንገድ ይፈጸማሉ። አንደኛው የባህል ነው፣ እንደየሀገሩ ባህል በባህላዊ ዝግጅት አንድ ለአንድ ተወስነው የሚጋቡ አሉ። ሁለተኛው በመዘጋጃ ቤት ነው፣ በመንግስታዊ ሰነዶች ላይ ሰነድ አሟልተው ምስክር ተዘጋጅቶ በህግ ፊት የሚፈጸም ጋብቻ አለ። ሶስተኛውና ዋናው የምንነጋገረው ሃይማኖታዊ ነው። ከሃይማኖትም የአንዲት ቤተክርስቲያን አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስርዓተ ተክሊልና በማሰባን በዋናነት በቅዱስ ቁርባን የሚፈጸም የጋብቻ አይነት ነው። ስለዚህ አሁን ጠያቂያችን እንግዲህ በተለያየ ስርዓት ተጋብተዋል። አሁን ጋብቻዬን ቅዱስ ላድርገው ወይ መንፈሳዊ ላድርገው ወይ ነው? ጥሩ ነው። ይቻላል ነው፣ ይቻላል። ከሁሉ በላይ እንኳን ተጋቡ መጋባት ይሻላል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ላይ ደጋግመን የጠቀስነው። በዋናነት እህታችንም ሆነ ሌሎች በባህል ያገባነው በመዘጋጃን ያገባነው ካሉ እንኳን ተጋቡ፣ መልካም ነው። የጋብቻ ነውር የለውም። ከአንድ በላይ ማግባት፣ ውሽማ ዕቁባት እያያዙ መኖር ያዝሙት ነው። አንድ ለአንድ ተወስነው በባህልም ይሁን በመዘጋጃ ቤት መጋባት መልካም ነው። በባህል ተጋብተው እኮ ጳጳሳት ይወለዳሉ፣ ብዙ ቤተክርስቲያን ሊቃውንትን ያስገኙ አሉ። እንኳን ተጋቡ። የጋብቻ ነውር የለውም። ጥንት ጋብቻ ነውር የሚሉ እንዳሉት አይደለም። በሐዋርያት ትምህርት ጋብቻ መልካም ነው፣ በጎ ነው፣ ቅዱስ እንደሆነ እናገራለን በአመክንዮ ላይ የቤተክርስቲያናችን ትምህርት ላይ። ስለዚህ እንኳን ተጋቡ ነው ዋናው ጉዳይ። መጋባት እግዚአብሔር የፈቀደው ነው። አንድ ለአንድ ተወስኖ መኖር፣ ዘር እንዲተኩ ተዋዶ በፍቅር ጋብቻ መፈጸም መልካም ነው እና ምንድነው እንደው ለምን ተጋባው በዚህ መንገድ ብላ መቆጨት የለባትም። በጎ ቁጭቱ ወደ መንፈሳዊ መንገድ ልምጣ የሚለው ነው እንጂ ለምን ተጋባው ብላ እንዳይሰማት። ለምንድን ነው እንደምንለው? አንደኛ እኛም ብዙ አላስተማርን ይሆናል። በቁርባን ተጋቡ በተክሊል ተጋቡ ብለን በተለያዩ ሚዲያዎች የመማር በጽሁፍ የመገሰጽ የማስተማር ዕድል ምዕመናን አላገኙ ይሆናል። የቀድሞቹ ህጉና ስርዓቱ አሁን በእኛ የመጣ አይደለም፣ ቀድሞም ያለ ነው። እግዚአብሔር ያጣመረውን ሰው ያለየው ያለው እኮ መድኃኒታችን ኢየሱስ ክርስቶስ ነው። በእግዚአብሔር ቤት ስርዓተ ተክሊል እንዲፈጸም አሁን የፈጠርነው አይደለም፣ ቀድሞም ያለ ነው። ፍትሐ ነገሥት አንቀጽ 13 ላይ ቀድሞ ጀምሮ ያለ ስርዓት ነው። ሆኖም ግን በደንብ አላሳወቅን ይሆናል። የቅድመ ጋብቻ ትምህርት አላስተማርን ይሆናል።
ስለዚህ ለቁጭቷ የሷ ብቻ ክፍተት አይደለም የኛም ነው በዚህ መንገድ ተጋቡ ብለን በደንብ አልቀሰቀስን ይሆናል አላስተማርን ይሆናል ስለዚህ በጣም ብዙ ወላጆቻችን እንዲሁ ተጋብተዋል እና በመዘጋጃም ሆነ በሌላ መንገድ በባህል መጋባታቸው ነውር አይደለም ሆኖም ግን አሁን ባወቁ ጊዜ ወደ መንፈሳዊ ጋብቻ መምጣት ተገቢ ነው ለምሳሌ ቅዱስ ጳውሎስ ሲያስተምር በአንደኛ ቆሮንቶስ ምዕራፍ 7 ላይ ባለፈው በተለያየ አንቀጽ አንስተነዋል ክርስትናን ያስተማረ ስለ ክርስቶስ ሲጠመቁ ባሎቻቸውን ትተው የመጡ ሚስቶች ነበሩ እንፋታዊ ብለው ጠይቀው ነበር አይ ያላመነው ባመነው ይቀደሳል አላል ይሄ ዓላማው ምንድነው ሂዱና በቃ አንቺ ክርስቲያን ሆነሻል ባልሽን ፍቺ አላለም በተዘዋዋሪ ኢአማኒም ቢሆን በጋብቻ መኖራቸውን አድንቋል ማለት ነው ሂዱና ፍቱ አላለም ለመቀደስ ምክንያት ሆኖ ነው ያለው ያመነች ሚስት ሄዳ ባሏን ክርስቲያን እንዲሆን ምክንያት እንድትሆን ያመነ ባል ሄዶ ሚስቱ ክርስቲያን እንድትሆን ምክንያት እንዲሆን በሂደት ግን አላምንም ካሉ ያላመነ ግን ይለይ ነው ያለው ስለመለየት የተናገረው ካላመኑ ነው እንጂ አሁንም እኛ በቁርባን አልተጋባንም ታዲያ እንዴት አይ ጋብቻችሁ ነውር ነው ኃጢአት ነው አንልም እንዴ ማለትም ብቃቱም ወቀቱም የለንም እንኳን ተጋቡ ግን አሁን ግን ቅዱስ ማድረግ ይቻላል ነው ሌላው ጋብቻ ሁሉ መልካም ነው ጋብቻ ሁሉ ግን ቅዱስ ነው አንልም ጋብቻ ሁሉ በጎ ነው ጋብቻ ሁሉ ግን ንጹህ ክቡር ነው ልንል አንችልም እግዚአብሔር ያከበረው ቅዱስ እግዚአብሔር የቀደሰውን ግን ቅዱስ ትዳር ትንሿ ቤተክርስቲያን የክርስቶስ ቤተሰብ እንላለን ቆርኔሌዎስ ቤቱ በእግዚአብሔር ተባረከ የተባለው በክርስትና ሲኖር ነው ሕይወቱን ለእግዚአብሔር ሲያስገዛ ነው የሐዋርያት ሥራ ምዕራፍ 10 ላይ መቶ አለቃ ነው ስለዚህ ቀድሞ ቅዱስ ቤተሰብ ነበር አልተባለም በኋላ ግን ቤተሰቡ የተቀደሰ ሆነ እግዚአብሔር የባረከው ነው ይጾማል ይመጸውታል መልካም ይሰራል ትንሿ ቤተክርስቲያን ተብሎ የክርስቶስ ጸጋ በረከት ያለው ቤተሰብ ተባለ ጸሎተ ተሰምቶላል የተባለ ነው ቆርኔሌዎስ አሁንም በባህልም በመዘጋጃ የሚጋቡ ክርስቲያናዊ ቤተሰብ የክርስቶስ ቤት ማድረግ ይችላሉ ቤታቸው ይሄንን በማድረግ ግን እንደ ቆርኔሌዎስ ቤታቸው እንዲባረክ ዘራቸው እንዲባረክ ማድረግ ይችላል ስለዚህ አሁንም ወደ መጀመሪያ መማር አይኛ መቁረብ እንፈልጋለን ድሮ ግን አልቆረብንም ካሉ ኦርቶዶክሳውያን በተለይ መንገድ የተጋቡ የመጀመሪያው ስራ መማር ነው ወደ መምህራን ቀርበው ወደ መምህራን ቀርበው ስለ መንፈሳዊ ጋብቻ ዓላማ ምንነት መንፈሳዊነት በመንፈሳዊ ጋብቻ ውስጥ ንስሐ አለ ቁርባን አለ እየቆረቡ የሚኖሩት ህይወት ነው መመጽወት አለ ዝክር አለ መንፈሳዊ ተግባራት አለ ስለዚህ ልዩነቱ ምንድነው በዚህ ህይወት ለመኖር እኛስ ምን ይተበቅብናል ይያሉ መጀመሪያ መማር ተምረው እንዲቆርቡ ነው አሁንም በስሜት እንዲገቡ አይደለም አይ ሚዲያ ላይ ተነግሯል ሰው ሁሉ እየቆረበ ነው እኔም እሁድ እጄ ሊቆረብ አይደለም ተምረው ብዙ ጊዜ ይሆናል መኪና ስለፈለጉ ብቻ አይነዱትም ስለቻሉ ነው እፈልጋለሁና ለንዳቢል ግጭት የሚጠብቀው አሁንም በቃ እንዲወቀ ነገ ለቁረብ ተብሎ ዝም ብሎ አይኬድም እሳት በላይ ለአማጺ ያለ ለይክዱ ስሙ የሚያድን እሳት እንደሆነ ሁሉ ሳይገባ የተቀበለ ደግሞ ወደ አለበት ብሏል ስለዚህ የሚገባው ለማን ነው ተምሮ ሁለተኛው ንስሐ መግባት በትክክል በቁርባን አላገባውም ብለው ብቻ አይደለም በነበራቸው ኑሮ ውስጥ ጠብ አለ ክርክር አለ ማመንዘል ሊኖር ይችላል ማስወረድ ሊኖር ይችላል በዓል መሻል ሊኖር ይችላል የነበረው ኃጢአት የሚባሉት ተግባራትን በትክክል ወደ ካህን ቀርበው መናዘዝ እግዚአብሔር የቀደመ በደልን ይቅር ይላል ሕዝቅኤል 18 ላይ ኃጢአታቸው እንዲደመሰስ ንስሐ ግቡ የሐዋርያት ሥራ ምዕራፍ 2 ቁጥር 37 ስለዚህ ወደ ጋብቻው ከመግባታቸው በፊት ንስሐ መግባት ቀኖና መቀበል ራሳቸውን ለሥጋው ደም ማዘጋጀት ከዚያስ ከንስሐ አባት ጋር ተማክሮ ራስን አዘጋጅቶ ቀኖናቸውን እስከፈጸሙ ድረስና ራሳቸውን ገዝተው ለመኖር ዝግጁት ከሆኑ ድረስ ለሥጋው ደም መዘጋጀት ጊዜና ቦታ መርጠው ሥጋው ደም መቀበል በዮሐንስ ወንጌል ምዕራፍ 6 ላይ እንደተጻፈው ስለዚህ መማር ንስሐ መግባት ከንስሐ አባት ተማክሮ መቁረብ ይችላል ብዙዎቹ እኮ አንድ ነገር ማይካዳለ በቁርባን ባይጋቡም ግን የቆራቢ ያህል ህይወት ያላቸው እኮ አሉ እንደው በቁርባን ባይጋቡም ግን ፍቅራቸው ለእግዚአብሔር ታዛዥነታቸው የሚያስቀና ትዳር እኮ ሰይጣን የሚቀናበት በመልካምነታቸው ስለዚህ ለጽድቅ ሩቅ አይደሉም በዚህ አጋጣሚ ለሚከታተሉ ምን መክረው
እኛ በቁርባን አገባና ጻድቅ ነን ማለት አይደለም። ፍጻሜያችን ሲያምር ብቻ ነው። ጻድቅ ቢበድልም ጽድቁ አታድነውም ብሏል። እስከ መጨረሻ በመጽናት ነው ምንድነው። ስለዚህ ቀድመን በቁርባን ያገባን እኮ ቀደምናቸው ማለት አይደለም። ይቀድሟቸዋል ነው ያለው ወንጌል። ስለዚህ እኛ የቀደምን እነሱ ወደ ኋላ ይቀሩ አድርገው አያስቡት። እኛ ፍጹም ይሆንን እነሱ በደለኛ ይሆኑ አድርገው አያስቡት። እግዚአብሔር ማሪ ነው። ምንድነው ማቴዎስ 20 ላይ በማለዳም የገቡት 11 ሰዓትም ወደ ወይን ቦታ ሄዱት እኩል ተከፈላቸው። ስለዚህ ቀድመን ያገባንም የቆረብንም በኋላ ዘግይተው ወልደው ከብደ በኋላ የቆረቡ ዋጋው አንድ ነው። ይሄን ማቴዎስ 20 ከቁጥር 1 ጀምሮ ያነቡት። እግዚአብሔር ስራው ላይ ለተገኙት እኩል ነው የሚከፍለው። እንዴት ከጧቶቹ እኩል ከፈልከን ቢሉ እንኳን ቢያግረመርሙ የማታዎቹ ገንዘብን ይዘይር ነው የተባለው። ትቀናለህን ነው ያለው። በሌላው በመስጠት ባለጸጋው አያልቅበትም። አሁንም በቁርባን እንኳን አገባንም እኛ ኃጢአተኛ ነን እኛ በደለኛ ነን ብለው ሊሰማቸው አይገባም። ያለፈው ኖራት ተው አሁን ላይ ትዳራችንን እናስባርከው ከምን በላይ በስጋው ደግሞ እንኑር ብለው መኖርች ደግሞ ይችላሉ። ምክንያቱም ቀድሞም በጎ ህይወት አላቸው ብዙዎች። ሳይቆርቡ ሰንበት የሚያከብረው ሳይቆርቡ ቤተክርስቲያን ማይለዩ አሉ። ቤተክርስቲያን ያንጻው አሉ እኮ። እነዚህ ደጋግ ምዕመናን ቢቆርቡ የበለጠ ጸጋ ይበዛላቸዋል እንጂ ተጎጃው ነው። አንዳንዶች ሳይቆርቡ ታማኞች አሉ። ለባሏ ታማኝ ሴት አለች ግን አልቆረበች። ከዚህ በላይ ምን አለ? ከዚህ በላይ በጎ ነገር ምን አለ? ሳይቆርብ ለባሉ ለመንግስት ለሥራ ቦታው ለህብረተሰቡ ታማኝ ይባላል እኮ። ይሄ ሰው ቢቆርብ የበለጠ ጸጋ ይበዛለታል እንጂ ሩቅ እኮ አይደሉም። ይሄን ያልኩት ለጽድቅ እኮ ሩቅ አይደሉም። የማይጠጡ በሱስ ያልተጠቁ ጨዋ ባልና ሚስቶች አሉ። እነሱ የበለጠ ወደ ስጋው ቢቀርቡ ጸጋ ይበዛላቸዋል እንጂ አይከብዳቸው ለማለት ነው። ምንም ደግሞ አያግድም። ነጋዴ ነኝ ባለስልጣን ቆርኔሌዎስ እኮ 100 አለቃ ነው። ባለስልጣን መሆኑ ከክርስትና ህይወት እኮ አላገደውም። ዳዊት እኮ ንጉስ ነው። ንጉስ መሆኑ ንስሐ ከመግባት አላገደውም። ስለዚህ አይኔ ነጋዴ ነኝ እኔ እንዲህ ውጭ ነው መኖር አያሰኝም። 3 ደቂቅ በመርኮ አገር አይደል የጸደቁት። ውጭ ነኝ ውስጥ ነኝ ነጋዴ ነኝ እንዲህ ነኝ አያሰኝም። ባለስልጣን ከቆርኔሌዎስ በላይ ባለስልጣን አለ እንዴ? ኒቆዲሞስ እኮ የአይሁድ አለቃ ነው። አለቃ መሆኑ ወደ ክርስቶስ ለመሄድ አላገደውም። በሌሊት ሄዶ ተማረ። ኋላም የጌታን ሥጋ ገነዘ። የታደለ ነው። አሁንም የክርስቶስ ሥጋና ደም ለመቀበል ጋብቻን በሥጋው ደሙ ወስኖ ለመኖር ባለስልጣን ነኝ ንጉስ ነኝ የሚለው አይገኝ። ስንት ባለስልጣን ቆራቢዎች አሉ አይደል? እና ነገስታት እየቆረቡ አይደል ነው። ካህንም ንጉስም ሆነው ይኖራሉ አይደል? እነ ቅዱስ ላሊበላ ይቻላል። ስለዚህ ዋናው ግን መማር ከዛ ስርዓትን ንስሐ መግባት ከዛ ንስሐ አባት አማክሮ የሚወስነው በህይወታችን ላይ መምረን ነውና ቦታና ሁኔታ ነዘጋይቶ እንደ አዲስ መሞሸር ነው። ጥቅሙ ስናነሳ ጋብቻው የተባረከ ይሆናል። ቀድሞ እንዴት ነበር ብንል መልካም ነው ግን ቅዱስ ነው ብሩክ ነው ልንል አንችልም። ለምን? ጋብቻ ክቡር ነው ብሩክ ነው ቅዱስ ነው የምንለው ቅዱስ እግዚአብሔር የቀደሰው ነው። ለምሳሌ አዲስ አበባ ውስጥ ብዙ ህንጻዎች አሉ። በጣም የሚያማምሩ ህንጻዎች የተሰሩ ደስ ይላል። የኛም ህንጻ አለ። ህንጻዎቹ ቅዱስ ናቸው እንዴ? እንሳለማለን። እዚህ ሲገባውን አልተሳለምኩም ግን በጣም ያምራል ህንጻው። ቀበና መድኃኒዓለም አጠገባች ብንሄድ ግን እንሳለማለን። ህንጻውን ሳይሆን የመድኃኒዓለም ቤት ተለወለ። ህንጻዎቹ ሁሉ ያምራሉ። ጋብቻው ሁሉ ያምራል። መልካም ነው ጥሩ ነው። ጋብቻው ሁሉ ግን ቅዱስ አይደለም። ቅዱስ ብለን የምንሳለመው ህንጻ ታቦት ያለበትና ስጋው ደግሞ ይፈተትበት ነው። አሁንም ቅዱስ ጋብቻ ሁሉ መልካም ነው። ቅዱስ ምንለው ስጋው ደግሞ የተቀበሉበትና በእግዚአብሔር ፊት የተፈጸመውን ጋብቻ ግን ቅዱስ ክቡር እንለዋለን። ሌላ ምሳሌ ሰው ሁሉ የእግዚአብሔር ፍጡር ነው። ብዙ ጊዜ አንስቻለሁ። የእግዚአብሔር ፍጡር ነኝ እኔ ቅዱስ ግን አይደለሁም። ሰው ሁሉ የእግዚአብሔር ፍጡር ነው። ሰው ሁሉ ግን ቅዱስ ነው? እንደዛ ነው አይደለም። ለቅድስና መስፈርት አለው አይደል? እግዚአብሔር ፍጡር ነኝ ግን ቅዱስ አይደለሁም። ጋብቻ ሁሉ መልካም ነው በጎ ነው እግዚአብሔር ፈቅዶ እንኳን ተጋቡ አይደል? ጋብቻ ሁሉ ግን ቅዱስ ነው ወይ? ስለዚህ ለቅድስና መስፈርት አለው። እንደዚሁ ለጋብቻም ቅዱስነት መስፈርት አለው። አሁን በባህል ፊት ከመፈራረም በእግዚአብሔር ታቦት ፊት መፈራረም ልዩነት አለው። አጨብጭበን ለክርስትና እንመጣለን ገና ብለን እየዘፈንን መዳርና እግዚአብሔር ይመስገን ብሎ መዳር ይለያያል። ጌጣችን እግዚአብሔር ሆኖ የተዳርንበትና ጌጣችን ሜካፓችን ሆኖ የተዳርንበት ይለያያል። ስለዚህ መንፈሳዊ ጋብቻ ክብራቸው ክርስቶስ ነው። ጌጣቸው ቤተክርስቲያን ነች። ሃይማኖታቸው ነው። ውበታቸው እግዚአብሔርን መፍራት ነው። ውበት ሐሰት ነው። ደምግባትም ከንቱ ነው።
እግዚአብሔርን የምትፈራ ሴት ግን እርሷ የተመሰገነች ናት። መንፈሳዊ ጋብቻ በፈሪሃ እግዚአብሔር በእግዚአብሔር ፊት የሚፈጸም ስለሆነ ቅዱስ ነው። ማቴዎስ 19 ቁጥር 6 እግዚአብሔር ያጣመረውን ያለው መዘጋጃ ያጣመረውን ቅዱስ ልንል አንችልም፣ ግን ጥሩ ነው። ባህል ያጣመረውን ቅዱስ ልንል አንችልም። ሽማግሌ ያጣመረውን ሽማግሌ መረቀው እግዚአብሔር ከመረቀው በላይ ይሆናል እንዴ? ስለዚህ ባህል በግ ታርዶ ጠላ ተጠምቆ ጠጅ ተጥሎ ሊሞሸሩ ይችላሉ፣ ጥሩ ነው፣ ግን ቅዱስ ነው አንችልም። ይሄ ግን ቅዱስ ሥጋውን ክቡር ደሙን የቤተክርስቲያንን ድግስ ተካፍሎ ስለሆነ እንዲህ ብሏል በማይሻር ቃሉ ሥጋዬን የሚበላ ደሜን የሚጠጣ ከኔ ጋር ለዘላለም ይኖራል፣ እኔ ከእርሱ ጋር ለዘላለም እኖራለሁ። ይህ የክርስቶስ ቃል ነው። ዮሐንስ 6 ቁጥር 53። ስለዚህ መንፈሳዊ ጋብቻ በሥጋው ደሙ ይፈጸም ስለሆነ እግዚአብሔር ከነርሱ ጋር እንደሚኖር ማረጋገጫ ነው። ስለዚህ የተባረከ ነው፣ ቅዱስ ነው፣ ለድህነተ ነፍስም ያበቃል ነው። ያኛው ለትዳር ያበቃል፣ ወልደው ከብደው ሀብት ንብረት እያፈሩ ለመኖር ያበቃል። መንፈሳዊ ጋብቻ ግን በሥጋው ደም መጋባት ግን በሥጋው ደም መኖር ግን ፍቅር ከመቃብር በላይ ነው። በወዲያኛው ዓለም በእግዚአብሔር መንግስት ለመኖር ነው። ከኔ ጋር ለዘላለም ይኖራል አለ እኮ ዮሐንስ 6:53። መንፈሳዊ ጋብቻ ከሚስቴ ጋር ለመኖር ብቻ አይደለም፣ በምንቀበለው ሥጋና ደም ከእግዚአብሔር ጋር ለመኖር ነው። ይሄን ዓለማ ጥለነው እንሄዳለን፣ እንሻገራለን። ወደዚያ ስንሻገር ግን ህልፈት የሌለው በማይገደበው የዘላለም ሕይወት ለመኖር ነው። ይሄው እግዚአብሔር የማያደርገውን አይናገርም፣ የተናገረውን አያስቀርም። እኔ ከእርሱ ጋር እኖራለሁ አለ። ማን? ሥጋው ደግሞ ለተቀበለ። ስለዚህ ለትዳር ያህል በዚህ ምድር 70-80 ዓመት ያህል ሳይሆን እኔ ከእርሱ ጋር እኖራለሁ ያለው አምላካዊ ቃል በዚያ ሕይወት ውስጥ የሚገለጽ ስለሆነ በሥጋው ደግሞ የምናገኘው ድህነተ ነፍስ ነው። ሌላው ምሳሌነቱ ራሱ መንፈሳዊ ጋብቻ የክርስቶስና የቤተክርስቲያን ነው። ኤፌሶን 5 ቁጥር 30 ልክ እንደ መለኮትና ትስብእት ውህደቱ እግዚአብሔር ያጣመረው ነው፣ ሰው አይደለም ያጣመረው። ሁለት ነበሩ ከዚህ በኋላ ሁለት አንድ ናቸው እንዳለ ሁሉ በምግባር በሃይማኖት በትሩፋት በሥጋው ደግሞ ልጅ እየወለዱ በሚያደርጉት መንፈሳዊ ዓላማ ሁሉ አንድ ሆነው የሚኖሩበት ነው። ባል በክርስቶስ የተመሰለበት፣ ሚስት በቤተክርስቲያን የተመሰለችበት፣ ሚስቶች ለባሎቻቸው በፍቅር እንዲገዙ የተነገረበት፣ ባልም ሚስቱን እንዲንከባከብ እንዲወዳት ክርስቶስ ቤተክርስቲያን እንደወደዳት ኤፌሶን 5:30 ላይ እንዴት ተመሰለው? ለመንፈሳዊ ጋብቻ ነው። ስለዚህ በክርስቶስና በቤተክርስቲያን የተመሰለ ጋብቻ አብይ ውእቱ ዘነገር ወአንሰ ብሎ ላይ ለክርስቶስ ላይ ይህ ምስጢር ታላቅ ነው። ይህ ምስጢራዊ ጋብቻ ነው። ጸጋ እግዚአብሔር ያለበት ነው። በሚታይ አገልግሎት የማይታይ እግዚአብሔር ጸጋ፣ በሚለብሱት ካባ መንፈሳዊ ጸጋ፣ በሚለብሱት ነጭ ልብስ የማይጠፋው ውስጣዊ ጸጋ፣ የማይጠፋ ልብስ ለብሰው የሚኖሩበት ነው። ሌላው እግዚአብሔር የሚገኝበት ነው። ተመሳሳይ ሐሳብ ነው። ለበረከት ነው፣ ድህነት ያስገኛል፣ እግዚአብሔር ያጣመረው ነው። መንፈሳዊ ጋብቻ እግዚአብሔር የሚገኝበት ነው ስንል ዮሐንስ 2 ላይ በቃና ዘገሊላው እመቤታችን በሰርግ ቤት ተጠራች አይደል? ልጇን ይዛ ተገኘች። ተጠርተዋልና ተገኙ። ይሁን በሥጋው ደግሞ ማግባት ማለት ወይም ቤተሰብን በሥጋው ደግሞ ሕይወት መምራት ማለት መድኃኒዓለም ክርስቶስ ጓዳዬን ባርክልኝ ብሎ እርሱን መጥራት እኮ ነው። እርሱን የመጥራት መገለጫው እንደ ቃና ዘገሊላው ድንግል ማርያም የምትገኝበት ነው። ለምን? ከእርሷ የነሳውን ሥጋና ደም ነው የተቀበልነው። ቅዱሳን ሐዋርያት የሚገኙበት ነው። ጻድቃን የሚገኙበት ነው። ለምን? ባለቤቱ ባለበት ቅዱሳን ጸጋቸው ቃል ኪዳናቸው አለና። ስለዚህ እግዚአብሔር የሚገኝበት ስለሆነ ሰላም፣ ደስታ፣ የተባረኩ ልጆች ጸጋ ዛብና እግዚአብሔር በጾም በጸሎት እግዚአብሔርን ደስ እያሰኙ ስለኖሩ ነው። ወክልዮሙ ጻድቃን እሙንቱ ሁለቱም ጻድቃን ነበር የተባሉ ስለወለዱ ብቻ አይደለም፣ ሳይወልዱ ነው ጻድቃን የተባሉት። ሉቃስ 1 ቁጥር 6 ላይ ጻድቃን ነበር ያሰኛቸው ምንድነው? በእግዚአብሔር ሕግ ስለኖሩ፣ በቤተ መቅደስ ስለኖሩ፣ ሁለቱም ፍቅራቸውን በእግዚአብሔር ፊት ተጠብቀው ስለኖሩ ደጋጎች ነበሩ። ደግ ልጅ ዮሐንስን አገኙ። ታላቅ ነብይና ሐዋርያ ወለዱ። ቅዱስ ዮሐንስን ዞሮ በማስተማሩ ሐዋርያ ትንቢት በመናገሩት ነብይ ሰማዕትነት በመቀበል ሰማዕት ሴቶች ከወለዷቸው ሁሉ ተብሎ የተነገረለት ታላቅ እንደሆነ የተነገረለት ዮሐንስ ተወለደ። አሁን ያለነው በመካከላቸው ያጸደቃቸው ያከበራቸው በእግዚአብሔር ፊት በቤተ መቅደስ ስለኖሩ ነው። አሁንም በቤተ መቅደስ በእግዚአብሔር ፊት በሥጋው ደግሞ ጋብቻችን ቤተሰባችን ሲባረክ እንደ ዘካርያስ እንደ ኤልሳቤጥ ትውልድ ይባረካል፣ ሀገር ይባረካል። እንደ ዶኪማስ ሴት ጓዳ ይባረካል። ወይን ጠጁ ውሃው ወደ ወይን ጠጅ የተለወጠው መድኃኒዓለም ክርስቶስ በዚያ ስለነበረ ነው። ዛሬ ፍቅር ያንሳል፣ ሰላም ይጠፋል፣ መረጋጋት ይጠፋል። ይህ ሁሉ ወደ ሰላም ወደ ፍቅር የሚለወጠው ድንግል ማርያም ቤታችን ስትባርክ ነው።
እርሷን ትገባ ደግሞ ስንጠራው ነው። ስንጠራት ነው። መጥራት ምንድነው? ንስሐ ገብቶ ደጃችን ቆሟል አይደል? ስጋውና ደግሞ ስንቀበል ቤታችን ገባ፣ በህይወታችን ገባ። ከዚህ አንፃር ትንሿ ቤተክርስቲያን ሆነች ቤተሰቡ። እናም የተባረከ ይሆናል፣ ለድኅነተ ነፍስ ያበቃል፣ ጸጋ ያበዛል፣ ሰላምን ፍጹም ደስታን እንዲህ ይላል እኮ ዮሐንስ 14 እኔ የምሰጣችሁ ሰላምና ደስታ ዓለም ከሚሰጣችሁ የተለየ ነው ይላል። ለምሳሌ በዓለማዊ ጋብቻ በዘፈኑ በዳንኪራው በሀብት በንብረት ደስታ ሊኖር ይችላል፣ ግን ፍጹም አይደለም። ፍጹም አይደለም። ጊዜያዊ ደስታ ሊሆን ይችላል፣ ጊዜያዊ ደስታ ፍጹም ደስታ ግን አይደለም። ለምሳሌ በጣም በባለጸግነት የተጋቡ ባልና ሚስቶች እርግጠኛ ነኝ ባለጸግነቱ ቢቀንስ ፍቅሩም ይቀንሳል። ትልቅ ቤት ሰርቶ የተጋቡ ቤቱ በሐራጅ ቢሸጥ ፍቅራቸውም ይሸጣል። በቪላ ቤት ውስጥ ፍቅር እየጠፋ ነው፣ ደስታ እየጠፋ ነው። ቢታመም ታማሚ ባል ማትፈልግ ሊሆን ይችላል። በትታመምና ነፍሰ ጡሮና ቅርጿ ቢቀየር የፍቅሩ ቅርጽ የሚቀየርበት ትዳር አለ። በመንፈሳዊ ጋብቻ ግን ዋስትናው እግዚአብሔር ነው። የሚወደው እሷን ብቻ ሳይሆን ውሳጣዊ ማንነቷን ነው። አምኖበት ነው የሚገባው። ከምንም በላይ ደግሞ ደስታ የሚሰጣቸው ቅድም እንዳልነው መድኃኒዓለም ክርስቶስ ነው። አንድ ነገር እናስተውል። በዚህ ምድር ላይ በማግኘት በመብላት በመጠጣት በፈቃደ ሥጋ ነው ደስታ። በክርስቲያን ሕይወት ግን ሳይበሉ መደሰት እኮ አለ እንዴ! በመከራ ውስጥ እኮ ደስታ አለ እኮ። ለአነጋገር ይከብዳል፣ ግን እግዚአብሔር ይችላል። ለምሳሌ ጳውሎስና ሲላስ የት ነው የዘመሩት? እስር ቤት እኮ ነው አይደል? እስር ቤት ያስደስታል እንዴ? የሐዋርያት ሥራ ምዕራፍ 13 የሐዋርያት ሥራ ምዕራፍ 16 በመንፈስና በደስታ ተሞልተው ነበር ይላል ሐዋርያት። መንፈስ ቅዱስ ሲቀርብ ለምሳሌ ቅዱስ እስጢፋኖስ እየተወገረ ደስተኛ ነው። እንደም ሰማይ ተከፍቶ ታየው አይደል? የሐዋርያት ሥራ ምዕራፍ 7 ይወላችሁ። የእግዚአብሔር ደስታ በመከራ ውስጥም አለ። ከአይምሮ በላይ ነው። በምንም አስተሳሰብ ሰው በመከራ ውስጥ ደስተኛ አይሆንም በዓለም ነው። ቅዱሳን ግን በመከራ ውስጥ ደስተኛ ነበሩ። የሚያደርጉትን ያቆምና ይቅር በላቸው አለ። ጭራሽ ለይኮ የደስታ ውጤት እኮ ነው። በሸንጎ ፊት ስለተናቁ ደስ አላቸው ይላል። ሰው ሲናቅ ደስ ይለዋል? በፍጹም ደስ አይለኝም። ስናቅ ውርደት ነው የሚሰማኝ። በጣም አበሳጨው ሰው እኮ ነኝ። ይወላችሁ ሐዋርያት ግን ስለተናቁ በሸንጎ ፊት በአደባባይ እኮ ነው ስለተናቁ ደስ አላቸው። ለምን? ዋጋ ልናገኝ ነው። ጌታችንም እኮ በአደባባይ ሕማማተ መስቀል ተቀብሏል። እኛም እኮ ደርሶ ዋጋ ልናገኝ ነው ብሎ ደስ አላቸው። ይሁን አሁን የምናገረው እግዚአብሔር የሚሰጠው ደስታ በምቾት ውስጥ ብቻ አይደለም ማለት ነው። በመከራ ውስጥ ፍጹም ደስታ አለ። ሐሴት ማድረግ 3 ደቂቃ የት ነው የዘመሩት? እሳት ውስጥ እኮ ነው። እሳት ውስጥ ይዘመራል እንዴ? እሳት ውስጥ ደስታ። እንግዲህ ዳንኤል በአንበሳ ጉድጓድ አይደል በሚባሉ በተራቡ አንበሶች መካከል ጸለየ። ደስታ ማስተዋል ደስ አለው። ይወላችሁ በህመም ውስጥ ደስታ አለ እግዚአብሔር ሲሰጠን። በረሃብ ውስጥ አሁን የአብነት ተማሪዎች እየበሉ እየጠጡ አይደለም ደስ እያላቸው፣ ግን በእግዚአብሔር ደስ ተሰኝተው በቃለ እግዚአብሔር ደስ በቅኔው በማህሌቱ በዜማው ደስ ብሏቸው መከራ እየተጋፈጡ ለቤተክርስቲያን ክብር ይበቃሉ። አሁንም ትዳርን ጋብቻን ስናስብ ቪላ ቤት ስለሆነ ብዙ ደግሞ ስላለ ጤነኛ ስለሆነ አይደለም። ጤና እንዳለ ሁሉ መታመም አለ፣ ግን በጤና ውስጥም ደስታ፣ ጤና በማጣት ውስጥም ግን ተመስገን አለ። የእግዚአብሔር ጸጋ ሲጎበኘን በማግኘት ውስጥም ተመስገን አለ፣ በማጣት ውስጥም ተመስገን አለ። ስለዚህ የእግዚአብሔር ደስታ በዚያ ቤት ይሞላል። መቻል፣ መታገስ፣ ነገሮችን በጸጋ የመቀበል የመቋቋም ተመስገን ብሎ እንደ ኢዮብ ታግሶ የመኖር ጸጋ የምናገኘው ኢዮብ የታገሰው እግዚአብሔር ከእርሱ ጋር ነበር ይላል። ዮሴፍን ወንድሞቹ ሲሸጡት እግዚአብሔር ግን ከዮሴፍ ጋር ነበር። እግዚአብሔር ከኛ ጋር ነው ማለት መገለጫው በስጋው ደግሞ ስንኖርና በእርሱ መንገድ ስንኖር ነው። በሄድንበት ሁሉ ሰላም፣ ፍቅር፣ ደስታ፣ ሞገስ እንዲሆነን ምንወልዳቸው ልጆችም የተባረኩ እንዲሆኑ የእግዚአብሔር ስንሆን ነው። የእግዚአብሔር የመሆን መገለጫው ደግሞ ንስሐ ገብቶ ቅዱስ ስጋውን ክቡር ደሙን መቀበል ነው። ከዚህ አንፃር ልክ እንደ ዶኪማስ ቤት እርሱ ስንጠራው በቤታችን ጓዳው ይሞላል፣ የራቀው ይቀርባል። በየትኛው ማናናር ውስጥ ደስተኛ ነው። በቃ ህይወት እኮ ይሄ ነው። ወጣን ወረድን ለደስታ ነው። ትክክለኛ ፍጹም ደስታ ደግሞ በእግዚአብሔር ቤት ነው የምናገኘው። ይሄ የታወቀ ነው። በዚህ ዓለም ላይ ከፍተኛ ቢሊዮነር ሆነው ደስታ ያጡ በአማካሪ ተደጋግፈው የሚኖሩ ባለሀብቶች አሉ። ያም ሆኖ ደስታ ያጡ በብዙ ሳይካትሪስት እየተመከሩ ደስታ ያጡ ሚሊዮነሮች አሉ። ገንዘቡ ደስታ ሊሆን አልቻለም። ከዚህ አንፃር ፍጹም ደስታ በእግዚአብሔር ቤት በእግዚአብሔር ሕግ ስንኖር እናገኘው።
ደስ ያለው ይኖር ይዘምር እንዳለ ሁሉ ከልቦና ያለ ሐሴት ማድረግ በልጅ መደሰት በኑሮ መደሰት ባገኘነው ነገር መደሰት ያለኝ ይበቃኛል ብሎ የማመስገን ይሄ ጸጋ እኮ ከእግዚአብሔር ነው የምናገኘው እንዲያለውን እንድናገኝ በማስተዋል አብራችሁ ኑሩ እየጸለያችሁ አንደኛ ጴጥሮስ ምዕራፍ 3 ላይ በማስተዋል በስጋው ደግሞ አብረው ሲኖሩ በጸሎት ሲጠመዱ ያ ደስታቸው ፍቅራቸው መተማመናቸው ጨምሮ ይኖራል ሴቶች እንደ ሳራ እንዲሆኑ ወንዶች እንደ አብርሃም እንዲሆኑ መክሮናል ሳራን ያየው የማይጠፋ ልብሷን እሷነቷን ነው የወደደው አሁንም ባል ቁመናዋን ብቻ ንብረቱን ሳይሆን እሱነቱን ወዳ እሷነቷን ተፋቅረው ፍቅር ውስጥ ነው ደስታ ያለው ያ እንዲኖር ዋስትናችን የፍቅርና የሰላም አምላክ ለእርሱ እጅ ስንሰጥ ነው ስለዚህ ጋብቻን ተምሮ ንስሐ ገብቶ ካህን አማክሮ በቅዱስ ሥጋ በቅዱስ ክቡር ደግሞ ማስባረክ ይቻላል አንድ የመጨረሻ ምሳሌ ህንጻ የነበሩ ቤቶች ቤተክርስቲያን ሆነዋል ድሮ ለምሳሌ በይበልጤም ባርባዶ ያሉት ያውቃሉ አውሮፓና አሜሪካ የሌላ ቸርች የነበሩ ህንጻዎች አንዳንዱ የቤተክርስቲያን ቅርጽም የለው አዳራሽ የነበረ አለ ሞል ገበያ ማዕከል የነበረ አለ ድሮ ገበያ ማዕከል የነበረ በኋላ ግን በቅባ ሜሮን ከብሮ ታቦተ ሕጉ ሲገባ ምን ሆነ ቅዱስ ሆነ እንኳን ቤተ መቅደሱ መገልገያዎቹ ምን ሆኑ ንዋያተ ቅድሳት ሆኑ ሐሳቤ የተረዳኸኝ ነው ለምሳሌ የስፖርት ማዕከል የነበረ ቤተክርስቲያን ይሆና አቃለው በአሜሪካ ነገር እንደው ወክማ የስፖርት ማዕከል ነበር ያው ውጪ አይፈረድም የግድ ለመስራትም ቦታ ሁኔታው አይመችም ያው በዚህ መልኩ ግን ክብር ይግባው እግዚአብሔር ቤተክርስቲያን የተስፋፋች ነው ጥሩ እኮ ነው የመናኑ ጀግንነት ነው የሚያሳየው ዋናው ዓላማዬ ግን ድሮ የስፖርት መስሪያ ነበር አሁን ግን መስገጃ ነው ድሮ መስፈኛ ነበር አሁን ግን መዘመሪያና መቁረቢያ ነው በምን ተለወጠ ያ ቤት ቅዱስ ሆነ ታቦተ ሕግ ገባ በቅባ ሜሮን ከበረ ስጋው ደግሞ ተፈተተበት አሁን ጫማው ልቀን እንገባው እንሳለማለን የመቅደሳችን ስፍራ ከፍ ያለ ነው ብለን ስለምናምን አሁንም ያ ትዳር ልክ እንደ ስፖርት ቤት እንደ ገበያ ማዕከል በቃ ማንኛውም ህንጻ ማንኛውም ቤት ይሆናል ያለ ቁርባን የተመሰረተ ትዳር በዛን መሰለው ልክ በንስሐ ሲከብሩ በስጋው ደግሞ ሲዋጃ ቤተሰብ ግን ልክ ያ ህንጻ ቤተ መቅደስ እንደሚሆን ሁሉ ያ ቤተክርስቲያን ሆነ ሰውነታቸው የክርስቶስ ቤተ መቅደስ ሆነ አንደኛ ቆሮንቶስ ምዕራፍ 3 ላይ ቤተ መቅደስ ሆነ ማለት የክርስቶስ ስጋና ደም ማደሪያ ሆነ ማለት ነው ስለዚህ እንደዛ መሆን ይቻላል በንስሐና በመማር ራስን በማዘጋጀት ከካህን ጋር አብሮ በመወሰን አንድ ጥቅስ ላንሳ ለዚህ ማሳረጊያ የእግዚአብሔር ዓላማ ለትዳር ብቻ አይደለም ልጅ ወልደን እንድንኖር ብቻ አይደለም የእግዚአብሔር ዓላማ መቀደሳችን ነው አንደኛ ተሰሎንቄ ምዕራፍ 4 የእግዚአብሔር በእኛ ላይ ያለው ፈቃድ መቀደሳችን ስለዚህ ባሌ ነው ሚስቴ ነው ተባብለን ለመኖር ብቻ ሳይሆን የእግዚአብሔር ለክርስቲያኖች ዓላማው መቀደሳችን ስለዚህ የተቀደሰ ትዳር እንዲሆን የእግዚአብሔር ፈቃድ መቀደሳቸው ነው አንደኛ ተሰሎንቄ ምዕራፍ 4 ላይ ስለዚህ መቀደስ ይቻላል ጋብቻን መቀደስ ይቻላል በስጋው ደግሞ በመንፈሳዊ ነው ምግባራትን እየፈጸሙ እየዘከሩ ቤቱንም ካህን እየባረከው ልጆቻቸውን በስርዓት እያሳደጉ ዳህ እየረዱ አስራት እያወጡ እየመጸወቱ እንደ ቆርኔሌዎስ የተቀደሰ ቤተሰብ አድርጎ መኖር ይቻላል ማለት ነው መጋቢ ትክክል ነው አሁን ቀጣይ የማነሳው ጥያቄ ለዚህ ማረጋገጫ ይሆናል ብዬ አስባለሁ ጋብቻ ሁሉ መልካም ነው ነገር ግን ቅዱስ አይደለም ለሚለው ቀጣይ የማነሳው ጥያቄ ምንድነው እኔ ከባሌ ጋር ሩካቤ ከማደርገው በላይ ራሴን በራሴ ሳረካ እደሰታለሁ ከዚህ ተግባር እንዴት መውጣት እችላለሁ ይላል ይሄ እንግዲህ ራስን በራስ ማርካት የቅድስና ወይንም ደግሞ መልካም በመንፈሳዊ አስተምሮም በባህልም ትክክል ያልሆነ ከሄድ ነው ስለዚህ ይሄ ጋብቻ መልካም ነው መጋባታቸው መልካም ነው ግን ቅዱስ አይደለም ማለት ነው እንደው አሁን እንደዚህ አይነት ጥያቄ ላነሳች እህታችን ምንድነው መውጫ መንገዱ ከባሏ ይልቅ ራሷን በራሷ ማርካት እንደሚያስደስታት ከዚህ መንፈስ ከዚህ አሰራር እንዴት መውጣት ይችላል እኔ በዛሬ መራክ በጣም የተደነቅኩት በጥያቄዎቹ ነው እንደዚህ ግልጽ ያወጡ መጠየቃቸው በጣም ይደነቃል ስለዚህ እናከብራቸዋለን ጥያቄዎቻችንን እግዚአብሔር ይባርካቸው በዚህ አጋጣሚ የአንድ ሰው ጥያቄ የብዙዎች ነው ከዚህ አንፃር ጥያቄዋ በጣም ትደነቃለች እንደዚህ አውጥታ
እና ለእህታችን አስቀድሞ ይሄ የእሷ ብቻ ችግር አይደለም፣ ይሄ የኔ ብቻ ችግር ነው፣ የኔ ኃጢአት ነው፣ የኔ በደል ነው ብቻ አትበል። ይህ ብዙዎች ነው። ይሄ ማለት በሌላ አገላለጽ ራስ በራስ ማርካት፣ በነጮቹ ማስተርቤሽን የሚሉት፣ በእኛ ደግሞ አንዳንዴ ዘሩን ስላፈሰሰ ግብረ አውራን የምንለው። አሁናን ቀጥታ ዘሩን በማፍሰሱም እግዚአብሔር አዝኖበታል። ዘር መተካት ባለመፈለጉና ባናናውርም እግዚአብሔር አዝኖበታል። ዘፍጥረት 38 ላይ። ይሄ የሴቶች ብቻ አይደለም፣ የወንዶችም የብዙዎች ወንዶችም የሁሉም አይደለም፣ ብዙ ወንዶችም ይገጥማቸው ችግር ነው። እንዲህ አይነቱ ልማድ ብዙ ጊዜ ቅድመ ጋብቻ ነው የሚጀመረው። አንዳንዶች ወደ ወንድ ላለመሄድ ወደ ሴት ላለመሄድ ራሱን ችሎ የተመማርንበት ይመስለኛል። ወደፊትም እናነሳው ይሆናል። ብዙ ጊዜ ግን የራስን በራስ የማርካት ጉዳይ ወደ ሌላ ላለመሄድ እንደ በጎ መፍትሄ አድርገው ይፈጥሩታል። ግን ጭንቀትን፣ ውጥረትን፣ በራስ አለመተማመንን፣ መመከንን የመሳሰሉ ብዙ ችግሮች እንደሚያመጣ አንስተናል ከዚህ በፊት። ስለዚህ ጥያቄያችን ከባሌ ይልቅ ራስ በራስ ማርካት ላይ አተኩራለሁ ማለቷ ጥያቄው ጥሩ ነው። ከዚህ እንዴት ልውጣ ነው? አንደኛ መተው እንደሚቻል ማመን ነው ጥያቄያችን። ራስ በራስን የማርካት ክፉ ልማድ መተው እንደሚቻል ማመን ነው። አልቻልኩም፣ አልሆነልኝም የሚለውን ሐሳብ ማራቅ ነው። መጽሐፍ ቅዱስም ለሚያምን ሁሉ ይቻላል ነው ማርቆስ 9 ቁጥር 23 ላይ። መጀመሪያ ውስጥን ማሳመን እችላለሁ። ይሄ እኮ በልምምድ የመጣ ነው አይደል? በበጎ ልምምድም ማስወገድ ይቻላል። በክፉ ልምምድ ሱስ እንደሚመጣው ሁሉ በበጎ ልምምድም ማስወገድ ይቻላል። ይሄ እኮ ነው ሰውነቱ የሚጠነክረው ጡንቻ የሚያወጣው በልምምድ ነው አይደል? ልምምዶች ለበጎም ችግር እንደሚያመጡ ሁሉ የመጠጥ ሱሳውን በመጠጣት ልምድ ይመጣል አይደል? በማቆም ልምድ ደግሞ ይወገዳል ማለት የማጨስ። ስለዚህ አሁንም ይሄ ባህሪ አይደለም፣ ጠባይ ነው። ይሄ ማለት ተፈጥሮ አይደለም። በተፈጥሮ እንደዚህ ሁኜ ሆነች ተፈጣሪ የተባለች አይደለች። በልምድ የመጣ ነው፣ በክፉ ልምድ። ስለዚህ በስተኋላ የመጣውን በትግል በትጋት ማራቅ ይቻላል። መጀመሪያ መተው እንደሚቻል ማስተዋል ነው። እርግጠኛ መሆን መተው ይቻላል። አልሆንም አልችለውም የሚለውን ነገር ካይምሮ ማራቅ እና በማመንና ለመፍትሄዎች ራስን በማዘጋጀት መተው ይቻላል። እተዋለሁ፣ እግዚአብሔር ይረዳኛል፣ እየጾምኩ እየጸለይኩ እየሰገድኩ ቃል እግዚአብሔር እየሰማው ንስሐ እየገባው በጎ ልምምድን እያዳበርኩ ይሄንን ልምድ ማስወገድ እችላለሁ ብሎ ውስጥን ማሳመን። ዋናው ጉዳይ ከህሊና ነው፣ ከውስጣችን ነው። መድኃኒት እንኳን እንደው ይሄ መድኃኒት እኔን አያሽለኝም እያልን አያሽለንም እኮ። የመጀመሪያው ስነ ልቦና ላይ እኔ ውሃ ጠጥቼ እኮ ውሃ አያረካኝም የሚል ሰው አይረካም። ግን በአንድ ሲኒ ውሃ አረካለሁ ካለ ግን ቀድሞ ልቦናው ረክቷል። ይሄ ነው ከየትኛው ማናኖር በጥቂት ገንዘብ ልቡ የሚረካል፣ ብዙ ይዘው ደግሞ ማይረካል። ህሊና ነው ዋናው። ስለዚህ ይችላል፣ ይስተካከላል፣ ይለወጣል፣ ጎበዝ ሆናለሁ፣ በረታለሁ ብሎ እግዚአብሔር ደግሞ ሁሉን በሚችል በክርስቶስ እችላለሁ ኃይልን በሚሰጥ በክርስቶስ እችላለሁ እኔ ክርስቶስ ማደሪያ ነኝ ብሎ በማመን። ሁለተኛው ጉዳቱን በማስተዋል ከዚህ መቆጠብ ይቻላል። ጉዳት ማስተዋል ጥሩ ነው። ተጠንቅቀን መኪና የምናሽከረክረው እኮ ጉዳቱን ስለምናውቀው ነው። አንድ ነገር አለ፣ ስለ በሽታ ጉዳት ለማወቅ መታመም አለብኝ እንዴ? ታሞ ከመማቀቅ ነው አይደል? አሁንም ቀድሞ መጠንቀቅ ይቻላል፣ በዛ ውስጥ ያሉ መጠንቀቅ ይቻላል። ስለዚህ ጉዳት ማስተዋል ግን ጥሩ ነው። በነፍስ ደረጃ ኃጢአት ነው። ራስን በራስ ማርካት ኃጢአት ነው። ለምሳሌ ማቴዎስ 8 ቁጥር 28 ላይ አይቶ የተመኘ እንደኛለው ማመንዘር ኃጢአት ነው። የሚያመነዝሩ የእግዚአብሔር መንግስት አይወርሱም። አንደኛ ቆሮንቶስ ምዕራፍ 6። ማመንዘር ለሁለተኛ ሞት ይዳርጋል። ራዕይ ምዕራፍ 21 ቁጥር 7። ይሄን የሚያደርጉ እድላቸው ሁለተኛ ሞት ነው ይላል። ወደ እሳት ባህር መጣል ነው ራዕይ 21። ኃጢአት ነው፣ የነፍስ ኃጢአት ነው፣ ማመንዘር ነው። አይቶ የተመኘ ማመንዘር ስልስን እንግዲህ እናስተውል። አይቶ ሴት ወንድ ሴትን አይቶ ለዝሙት መመኘት ኃጢአት ከሆነ ይልቅም በአይምሯቸው ያዩትን ፊልም ወይ ምስል ሴቲቱ ወንድ እያሰበች ነው ግብረ አብራን የምትፈጽመው። ስለዚህ ምኞቷን ከእርሱ ጋር እንዲባረኩ ብላ እኮ እየፈጸመች ነው። ስለዚህ ኃጢአት ነው። ማቴዎስ 5 ቁጥር 28። ኃጢአተኛን ኃጢአቱ ትቀጣዋለች ደግሞ ይላል። ስለዚህ ከእግዚአብሔር ጸጋ ያርቃል፣ በረከት ያሳጣል፣ መርገም ያመጣል፣ ያመክናል፣ ፍሬ ይነሳል። መንፈሳዊ ጸሎታችን አገልግሎታችን አያርግም። ኃጢአት በተተናኮለችው ሰውነት ጥበብ አያድርም ይላል። ስለዚህ እንደ በገዛ ስጋ ላይ ኃጢአት መግዛት ከሆነ ሱቅ ሄደን እንደምንገዛ አንዳንድ ዕቃ
በገዛ ስጋችን ላይ ኃጢአት ገዛን ማለት ነው። ዝሙትና ግብረ ሆነን የዝሙት አካል ነው። እያሰቡ እኮ ነው ተጨንቆ የሚያደርጉት። ወንዱ ሴትን፣ ሴቱ ወንድን፣ ባልን ላይሆን ይችላል፣ ሚስትን ላይሆን ይችላል የሚያስቡት ሌላ በዚህ መንገድ ከእርሱ ጋር እየፈጸምኩ ነው ብሎ አይምሮን አሳምኖ አንዳንዱ ምስል እያየ ሊሆን ይችላል። አንዳንዱ ምስልም አየ ምንም አየ፣ ውስጡ ላይ ግን ስልወት ነው። አካሉን ከዚያ ከሚያስበው አካል ጋር እንደተገናኘ አድርጎ ነው። ይሄ ደግሞ መመኘት ኃጢአት ከሆነ እየተመኙ ዘር ማፍሰስ ኃጢአት አለመሆኑ ሊባል አይችልም። አሁናን ዘሩን በማፍሰሱ እግዚአብሔር ካዘነበት ሌላ ሰው እያሰብን ግብረ ሆናን ማስተርቤሽን በመፈጸም ደግሞ ኃጢአት የማይሆንበት ምክንያት የለም። ስለዚህ በነፍስ ኃጢአት ነው የሚለውን በመረዳት ለምን ከእግዚአብሔር ጸጋ ርቃለሁ፣ መቋቋም መታገስ መተው እየቻልኩ ለምን ከእግዚአብሔር ጸጋ ርቃለሁ፣ አምላኬን እንዴት አሳዝናለሁ ብሎ በመጸጸት ጉዳቱን በማስተዋል በስጋም ስንል በስጋ አኗኗር ላይም ሐኪሞች ሊመሰክሩ ይችላሉ። ለምሳሌ ከአጥንት ጋር የተያዙ ችግሮች ወገብ ህመም የመሳሰለው ተጨንቀው የሚያደርጉ ስለሆነ ደግሞ ጭንቀት፣ ውጥረት፣ ስትረስ የመሳሰሉ ነገር አንዳንዶች እንደው ወደ ሌላ ከመሄድ የአባለዘር በሽታ ተጋላጭ ከመሆን ምንም ችግር የለም ቅድም እንዳልኩት ነው። ሳይንስ አንዳንዱ ችግር የለውም የሚሉ አሉ። ግን እኮ አየነው በአንድ መድኃኒት እንኳን 3 ሐኪም ይጠይቅ 3 ሐሳብ ነው የሚሰጠው። ዓለም ፍጹም እንዳልሆነ ያየን ነው። ለአንዱ የታዘዘው መድኃኒት ለአንዱ በሽታ እንደሆነ ሳይድ ኢፌክት እንዳለው እኮ ያየን ነው። ዓለም ፍጹም አይደለም። አሁንም ራስን በራስ ማርካት መፍትሄ ነው ብለው የሚናገሩ ህሊናቸው ያውቃል መፍትሄ እንዳልሆነ። የአጥንት ችግር፣ ዘር የመመከን በስተዋል አለ በጣም ለውሳጣዊ ሰውነት መዛባት፣ ለተለያዩ ህመሞች መጋለጥ፣ ስነ ልቦናዊ ችግር ስንል ደግሞ በራስ አለመተማመን፣ በራስን በራስ በማርካት ውስጥ የሚኖሩ ሰዎች ብዙ ጊዜ ኢየሱስ ተጠቂ፣ ድባት የሚባለው ዲፕሬሽን የዛ ተጠቂ፣ ገለልተኛ መሆን፣ ብቸኛ መሆን፣ ከሰው መራቅ፣ ውጤታማ አለመሆን፣ በራስ አለመተማመን፣ ስኬታማ አለመሆን የመሳሰለው ጉዳይ ይሄ ደግሞ ለሁሉ ነገር እንቅፋት ነው። ተስፋ መቁረጥ፣ ራስን እስከ ማጥፋት ከጋብቻ በፊት ላሉ እኔ እኮ አላገባም አልወልድም አይሆንልኝም ብለው ከትዳር ውጪ ከጥሩ ዓላማ መራቅ፣ ከስኬታማነት መራቅ፣ በዛ ሱሳቸው ምክንያት ጤናቸውንም ስነ ልቦናዊ ማንነታቸውን ማጣት ያመጣል። ስነ ልቦናዊም ስጋዊም መንፈሳዊም ነፍሳዊም ጉዳት አለ። ይሄን በማስተዋል ከዚህ ሁሉ ብቆጠብስ ብችልስ፣ ያውም ደግሞ ባለ ትዳር ነች ባለ ያለ ለምን ከሱ ጋር ደስ አይለኝም? ከሚስት ጋር ደስ ይበል። ምሳሌ 5 እና መክብብ 9 ቁጥር 9 ብዙ ጊዜ ምናነሳው ለምን ከባሌ ጋር ደስ አይለኝም? እግዚአብሔር የፈቀደው ነው። አንደኛ ቆሮንቶስ ምዕራፍ 7 ላይ በራሷ ላይ ስልጣን የላትም። አሁን ባሏ ያለ በራሷ ላይ ግብረ ሆናን ማድረጓ ወይም ዘር ማፍሰስ መሞከሯ በራሷ ላይ የባሏን ፍቃድ በራሷ እየፈጸመች ነውና በራሷ ላይ ስልጣን የላትም። ከእግዚአብሔር ቃል ውጪ ነው ማለት አንደኛ ቆሮንቶስ ምዕራፍ 7 ላይ በእርሷ ላይ ስልጣን ያለው ባሏ ነው። እሱም እንደዛው። ስለዚህ ባል ያለ አካል በዝሙት ከመቃጠል መጋባት ይሻላል ብሎ እግዚአብሔር መፍትሄውን ሰጥቶ ሳለ የእግዚአብሔር ስጦታ የሆነ ትዳርን ባልን እሱ ይቅርብኝ በራሴ ልደሰት ማለት ከእግዚአብሔር ፈቃድ ውጪ ነው። ስለዚህ ኃጢአትነቱን፣ ነውርነቱን፣ ስነ ልቦናዊ ጉዳቱን በማሰብ ጉዳቱን በማስተዋል ይቅርብኝ ማለት ይቻላል። ሶስተኛው ከሚገፋፉ ነገሮች መሸሽ ነው። እህታችንም ሌሎች ሰዎችን ቢሆኑ ወደ ራስ ማርካት የወሰዳቸው ምንድነው? ለምሳሌ የዝሙት ፊልም በማየት ለዚህ የሚደረጉ አሉ። ስዕሎችን በማየት እርቃን ምስሎችን ምናምን በማየት ለዚህ የሚደረጉ አሉ። በወሬ የዝሙት ወሬ በማውራት ለዚህ የሚደረጉ አሉ። በአጓጉል ውሎ ከንጹህ ጋር ከዋልክ ንጹህ ነህ፣ ከጠማማ ጋር ከዋልክ ጠማማ ነህ ይላል መዝሙር 117 ቁጥር 5 ላይ። እንኳን ለዚህ እስከ ግብረ ሰዶም የሚደረጉ ሰዎች በውሎ ነው። ክፉ ባልንጀሮች መልካሙን አመል ያጠፋል። አሁንም ውሎም ወይም ደግሞ ጓደኛ ያደረጉት ፊልም፣ የቴክኖሎጂ ነገሮች የመሳሰለው ለዚህ የሚገፋፉ ነገሮችን ምንጩን ማድረግ ነው። አንዳንዶች ሲጠጡ፣ አንዳንዶች አደንዛዥ ሲጠቀሙ፣ አንዳንዶች ብቸኝነት ሲያበዙ ብቻቸውን ሲሆኑ ወደዛ ሂድ ይላቸዋል። ስለዚህ ወደዚህ ከሚገፋፉ መንገዶች መቆጠብ ነው። ከዛ መሸሽ ከሚገፋፉ ነገሮች ምንድነው? ወደዛ ይገፋኝ ፊልም ነው ማቆም ነው። ምስሎችን በማየት ነው ማቆም ነው።
ዮሴፍ ኃጢአት ላለማድረግ ጥሎ ሸሸ ይላል። ጥሎ መሸሽም እኮ አለ። እግዚአብሔርን ከማሳዘን ይልቅ ከጲጥፋራ ልብሱን እንኳን ስትጎትተው ዘፍጥረት 39 ላይ ጥሎ ሸሸ። ባልሽ ባያይ እግዚአብሔር ያያል። ይሄ እኮ ነው። አሁንም እንመክረው ይሄን ነው። ባል ባያይ ሰው ባያይ እግዚአብሔር ያያል። ዘፍጥረት 39 ላይ እግዚአብሔር ያያል። መኝታ ቤትም ያደርጉት መታጠቢያ ቤትም ያደርጉት ጫካ ውስጥም ያደርጉት እግዚአብሔር ያያል። እግዚአብሔር ጨለማ ግድግዳ ጥልቅ የሚጋርደው አይደለም። ይሄንን ሲያደርጉ እግዚአብሔር እያየ እንደሆነ ማወቅ፣ ከዛ እግዚአብሔር መፍራትና ከሚገፋፉ ነገሮች መሸሽ። ይሄ ነገር ምን ሳደርግ ነው ወደዚህ ገፋፋኝ? ስለዚህ ብቸኝነት ከሆነ ማህበራዊ ኑሮ ላይ መቀላቀል፣ ሰዎች ማግኘት፣ ሌላ ደስ የሚላቸው ነገሮች ማድረግ። ስለዚህ ከሚገፋፉ ነገሮች መሸሽ አንዱ መፍትሄ ነው። አራተኛው ትዳርን መውደድ ማክበር። አሁን ይቻላል። ባል አለኝ፣ ባሌ ጎበዝ ነው፣ ጥሩ ነው፣ በጎ እርግጠኛ ነኝ ወዳውን ያገባቸው። ስለዚህ ምንም እንኳን የባሌ ጋር ችግር አለ እንዲህ ያለ ተቃራኒ ነገር ቢኖርም ራሷን አጎብዛም ሆነ ሌላ ማማካሪ አማክራ ትዳሯን መውደድ። ባሌ ነው፣ ከሱም እግዚአብሔር ሰጥቶኛል፣ መውለድ እችላለሁ፣ ከባሌ ጋር ደስታን እርካታ ማግኘት እችላለሁ ብላ ትዳሯን መውደድ ማክበር፣ በጎ ገጽታን መፍጠር፣ ምቹ ሁኔታዎችን መፍጠር። ስለዚህ ትዳሯን መውደዷ ትዳሯን ማክበሯ ጋብቻ ክቡር ነው መኝታውም ንጹህ ነው የሚለው እንደ ነውር አለማየት። በቃ ከባሌ ጋር ማደርገው ስርዓቱን ጠብቄ ማደርገው ሩካቤ እግዚአብሔር የፈቀደው ነው ብላ ውስጧን ማሳመን ዕብራውያን 13 ላይ። ስለዚህ ትዳሯን መውደድ ባሏን መውደድ። ችግር ድክመት እንኳን ቢኖር እንደ አምስተኛ ከትዳር አጋሯ ጋር መነጋገር ስለ ሩካቤ። ድንገት ይችታችን ከዚህ በፊት እንዳነሳ ነው ያለ መጣጣም ችግር እንግዲህ ወይ ደግሞ ቀድሞ የተለመደ ያኛውን እንድታስፈልጥ ያደርጋት ምንድነው? ባል ያላት ራሷን ማርካት ለምን አስፈልጠች? የቀድሞ ልማድ ነው ሱስ ነው ወይስ ደግሞ ባሏ ጋር ካለ መነጋገር ያልፈቱት ችግር አለ ወይ ቶሎ አይገናኙም ወይ ያመሻል ወይ ይጠጣል ወይ እሱ ሳያውቀው ከተፈጥሮ አንፃር ድክመት አለው። እንደው ቃላቱ ቢከብድም ግን ለመግለጽ ያህል እየረካች አይደለም። ይሄን እኮ ከዚህ በፊት የተማማርንበትንም ለማየት ተሞክር። ባለሙያም ካይናትም ታማክር ባለትዳሮችም ታማክር በመነጋገር መፍታት ይችላል። ራስ በራስ እግዚአብሔርን በሚያሳዝንና ለሰውነቷን በሚያጸይፍ መንገድ ከምታደርገው ይልቅ አካሏ ሆኖ በባሏ መርካት መብቷል ትችላለች። ችግር አለ ከተባለ ቁጭ ብለው ይመካከሩ፣ ባለሙያ ያማክሩ። እርግጠኛ ነኝ ለዚህ ችግር ደግሞ መፍትሄው ቅርብ ነው። ስነ ልቦናን ማሳመንና ባልና ሚስት በግልጽ መነጋገር ነው። በግልጽ ደግሞ የሩካቤ መጣጣም በሂደት ይመጣ ነው። እስካሁን ከእርሱ ጋር እንደው አልተጣጣምንም ብትል ከነገ ጀምሮ ግን መጣጣም ይቻላል በመነጋገር። የልምምድ ውጤት ነው ብለናል እኮ። ስለዚህ የተለያየ ክፍተት አለ ችግር አለ እንኳን ቢባል ችግር ይወገዳል በመነጋገር። እሱ ጋር ያለ ክፍተትም ካለ ግልጽ በመንገር እንደዚህ እንሁን ካንተ ጋር እንዲህ በመሆኔ እንዲሰማኛል እየተባባሉ። ስለዚህ ከትዳር አጋር ጋርም ስለ ሩካቤ በግልጽ በመነጋገር ይሄን ነገር በማቆም በባሏ እንድትደሰት በትዳሯ እንድትደሰት በእውነተኛው ንጹህ ሩካቤ ደስተኛ እንድትሆን ውስጧን ሁኔታዎችን ማዘጋጀት ይጠበቅባታል። እንግዲህ ይሄ ነው። ይሄን ሁሉ ስንል እየፈረድን አይደለም። ኃጢአተኛን ብትመክረው ታስጠነቅቀዋለህ፣ ከክፉ መንገዱ ይመለሳል ይላል። ባይመለስ ግን በኃጢአቱ ይሞታል። ሕዝቅኤል ምዕራፍ 3 ቁጥር 19። እና አንዳንዴ እንዲሆነን ስንናገር ቅድም እንዳልነው እኛ ፍጹም ሆነን ፈራጅ ሆነን አይደለም፣ ግን የእግዚአብሔርን ቃል ማስረዳት ይህ ኃጢአት ነው ማለት ስላለብን ነው። ሕዝቅኤል 3 ላይ አደራ አለብን። ባትመክረው እኛም እንገሰጻለን፣ ብትመክረው ደግሞ ከክፉ መንገዱ ተመልሰዋለን። ይሄውን ነግረው ባይመለስ ግን እኛ ንጹህ ነን፣ ከደሙ ንጹህ ነን፣ በኃጢአቱ ይሞታል። አሁንም እንዲህ ያለው ጉዳይ ራስን በማጠንከር ይቻላል፣ እግዚአብሔር እንዲህ ይነግረናል ብሎ ማመን። ስለዚህ መተው እንደሚቻል ማመን፣ ጉዳቱን ማስተዋል፣ ከሚገፋፉ ነገሮች መራቅ፣ ትዳርን መውደድ ማክበር፣ ከትዳር አጋር ጋር ስለ ሩካቤ በግልጽ በመነጋገር በትዳሯ ደስተኛ ለመሆን ራሷን ማዘጋጀት፣ የመጨረሻው ካህን ማማከር፣ የምክር ባለሙያዎችንም ደግሞ ማማከር፣ አብረው ሆኖ ማማከር። እንደው እንዲያረኩ ነው ብላ የግድ ለሱ ባትነግረውም ለባሏ ማፈር መፍራት ስላለ እርግፍ አርጋ ትታ በቃ ወደዛ የሚገፋፋባትን ሰዓት በሌላ ወይ ባሏን ታግኝ ወይ ሰዎች ማህበራዊ ህይወት ላይ ትቀላቀል ወይ ትጸልይ። የመጨረሻው
በመንፈሳዊ ገዛ ነው። በመንፈሳዊ ገዛ መተው ይቻላል። መንፈሳዊ ገዛ ምንድነው? ጸሎተኛ መሆን። እንዲህ ያለ ክፉ መንፈስ ያለ ጾም ያለ ጸሎት አይርቅም። ከትዳር የሚያርቅ ወደ ዝሙት የሚመራ ክፉ መንፈስ ነው። ስለዚህ ማቴዎስ 17 ቁጥር 1 ላይ እንደተነገረው መጾም፣ መጸለይ፣ መስገድ በዓላት ካልሆኑ በቀር መስገድ ራስን ለመግዛት እግዚአብሔር ኃይል እንዲረዳን ያደርጋል። ቢቻል ለሞን ነካና ማክሩ ጠበል መጠመቅ፣ ገድላት ድርሳናትን ማንበብ እግዚአብሔር ትክክለኛ ህይወት እንዲኖረን ያደርጋል። መንክር እግዚአብሔር በላለ ቅዱሳን ነው። እግዚአብሔር በቅዱሳኑ ድንቅ ነው። ስለዚህ በቅዱሳን ቃል ኪዳን ያሉ ጠበሎችን በመጠመቅ ጠበል በመጠጣት በመስገድ በመጾም ቢቻል ንስሐ የገቡ ስጋው ደግሞ በመቀበል እንዲያለ ክፉ ልማድን ማስወገድ ይቻላል። እግዚአብሔር ይችላል። ይሄንን ልንል እንችላለን። እግዚአብሔር ይስጥልን። ልዩ ገለጻና ማብራሪያን የሰጡን ተመልካቾች ብዙ ጥያቄዎች ይኖራሉ። አንዳንዶቹ ጥያቄዎች በክፍል 1 ላይ የተነሱ ሐሳቦችን ምናልባት ክፍል 1ን ባለማየት ክፍል 3 እና ክፍል 4 ላይ የሚጠየቁ ጥያቄዎች አሉ። እነኛን ገባ ብለው ጥያቄ ሆነባቸውን ያልተረዱት ነገር ካለ ገብተው እንደገና እንዲመለከቱት እንጋብዛለን። እንግዲህ ዛሬ ያዘጋጀናቸው ጥያቄዎች እነኚህ ናቸው። እነኚህ ጥያቄዎች የወጡት ከምዕራፍ 1 ወይንም ደግሞ ከክፍል 1 እስከ ክፍል 10 ባሉት ሐሳቦች ላይ ነው። እንደው በቀጣይ በምዕራፍ 2ስ ምን ያስባሉ? ምን ለተመልካቾች ምን ይዘን እንመጣለን? መልካም። እንደ እግዚአብሔር ቅዱስ ፈቃድ በአብዛኛው በትዳር ጉዳዮች ላይ ነው እና እያተኮርን ያለነው። እንደ እግዚአብሔር ፈቃድ ከትዳር በኋላ ስላሉት አኗኗሮች ለምሳሌ የልጅ አስተዳደግ ላይ የተወሰነ ሐሳብ መስጠት እንችላለን። ተገቢ ያልሆነ አስተዳደጎች ተገቢ የሆነው የትኛው ነው? ይህን የመሳሰለው። ከዚያ ደግሞ ከትዳር በኋላ ነው ፍቅርን ጠብቆ የመኖርን፣ ሌላው ደግሞ ግጭት አፈታቶችን የመሳሰለው። እንደ እግዚአብሔር ፈቃድ ስለ ልጅ ስለ ግጭት አፈታት እና ከትዳር በኋላ ስላለ ፍቅርን ጠብቆ ስለመኖር በተለያየ አንቀጽ ምናነሳ ይመስለኛል እንደ እግዚአብሔር ፈቃድ። ተጨማሪ ደግሞ የተመልካቾችን ጥያቄ መንበራን እየጠየቅን መጽሐፍ እያነበብን ለማምጣት እንሞክራለን። እንዲሁም መጋቢ በዚህ ሰዓት ላይ በዚህ ዘመን በጣም ብዙዎችን ግራ ከሚያጋቡ ሐሳቦች መካከል የጋብቻ አፈጻጸሞች ናቸው። ብዙዎች ለአንዳንዱ መልካም ሆነው ሊታዩ ይችላሉ። አንዳንዱ ደግሞ ካለው የቤተክርስቲያን አስተምሮው አንፃር እንዴት ብለው የሚጠይቁ ተመልካቾች ወይንም ደግሞ ምዕመናን አሉና ስለ ጋብቻ አፈጻጸምም ብዙ መስራት ያለብን ይመስለኛል። በተለይ ተክሊል እንዴት ይፈጸማል፣ ለማን ይፈጸማል፣ በምን አይነት መንገድ ይፈጸማል የሚሉትን በቀጣይ በምዕራፍ 2 ላይ በሰፊው በተለይ ደግሞ ትዳር ሲነሳ እነኚህ ነገሮች መፈታት አለባቸው። የአንድ ትዳር በረከቱ ፈሪሃ እግዚአብሔር መኖር አለበት። እግዚአብሔር ሳይፈራ ቅድም እንደተነሱት ኃጢአቱን ስንሰራው ደስተኛ ሆነን ሰርተን መጨረሻ ላይ ግን እግዚአብሔርን እያታለልን እግዚአብሔር የማያይ እስከሚመስለን ድረስ እግዚአብሔር የሚያውቀውን ነገር ለሰዎች ታይታ ብለን የምንፈጽማቸው ቤተክርስቲያን ስርዓትን ጥሰን የምናደርጋቸው ተግባራቶች ስላሉ እነኛን በተለይ ደግሞ ግንዛቤ በጣም መሰጠት አለበት። የጋብቻ አፈጻጸም በተለይ በተክሊል ዙሪያ በቀጣይ በምዕራፍ 2 ላይ በሰፊው ዘናቸው እንመጣለን። ይቻላል። በጣም ጥሩ። እሱን ማስቀደም እንችላለን። በዚህ አጋጣሚ ያ ከሆነ በጋብቻ አፈጻጸም ላይ ምዕመናን ግር ያላቸው ነገር ካለ ጥያቄ ጨምሮ ይጻፉ። ድንገተኛ የምናነሳውና እነሱ የሚጠብቁት እንዳይዛነፍ አፈጻጸም ላይ ተክሊል ጉዳይ ላይ ይሄ ጉዳይ አልገባኝም የሚሉትን ቢጽፉልን የተሻለ ነው። መልካም፣ ተዘጋጅተን እንመጣለን። በጣም ጥሩ። እንግዲህ ተመልካቾች መጋቤ አላፍ እንደተናገሩት ጥያቄ ካላችሁ በጋብቻ ህይወት ላይ አፈጻጸሙ ላይ በተለይ ደግሞ አፈጻጸም ስርዓተ ቁርባን ስርዓተ ተክሊል ላይ ጥያቄ ካላችሁ የናንተንም ጥያቄ ያካተን አባታችንም የተዘጋጁበትን ሐሳቦች ቤተክርስቲያን ምን ትላለች የሚለውን አካተን በቀጣይ ምዕራፍ በሰፊው እንመለሳለን። እናንተ ግን ጥያቄ ካላችሁ ከወዲሁ ጥያቄዎቻችሁን በኮሜንት ላይ አስቀምጡልን። እንዲሁም ደግሞ ዛሬ በተነሱ ሐሳቦች ላይም ደግሞ ያልተረዳችሁት ነገር ካለ ጥያቄዎቻችሁን አስቀምጡልን። እኛ ጥያቄዎቹን ደግሞ በዚህ መንገድ እያዘጋጀን ወደ እናንተ እናደርሳለን ማለት ነው። እንግዲህ ውድ ተመልካቾች በመንከር እንመካከር የሚለው ዝግጅታችን
ቀደም ሲል ከክፍል 1 እስከ ክፍል 10 ድረስ ወይንም ደግሞ በምዕራፍ 1 ልዩ ልዩ ሐሳቦችን አንስተን ስንማማርና አባታችን ቤተክርስቲያን ምን ትላለች የሚለውን ሐሳብ እያነሱ ምክርና ትምህርት ሲሰጡን ቆይተዋል። በቀጣይም ደግሞ በሌሎች ሐሳቦች በምዕራፍ 2 በመንከር እንመካከር በሚለው ዝግጅታችን የጋብቻ አፈጻጸምን በተለይ ደግሞ ተክሊል ቁርባንን በተመለከቱ እንዴት በቤተክርስቲያን መፈጸም እንዳለብን ይሄንን የሚፈጽሙ አካላትስ በምን አይነት ህይወት ውስጥ ያሉ ሰዎች ናቸው፣ ለዚህ ዓላማስ የሚታጩት ምን አይነት ሰዎች ናቸው፣ ዛሬ ድፍረቱ እየበዛ ነውና በዛ ዙሪያ ላይ ሐሳቦችን በቀጣይ ይዘንላችሁ እንመጣለን። እስከዛው ድረስ መልካም ቆይታ